ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ከስፍራው የተሰኘው ፕሮግራማችን ነው። በዛሬው ዕለት ከተለያዩ ቦታዎች ትኩስና አዳዲስ መረጃዎችን ይዘን ተገኝተናል። ከዛ በፊት ግን ማን ወሰነው ብለናል። ማን ወሰነው? የኤርትራን ጉዳይ ማን ወሰነው? ስለ አሰብ ሲጨንቅ አባዬ ወደ ኤርትራ ተሸጋግሯን ጥያቄውና ለማንኛውም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት የተናገሩት ቃል ነው። ይህንን በአሜሪካ የሚገኙ የሐቅና ሳቅ እንዲሁም ኢትዮጵያ አገር ወዳድ ኢትዮጵያኖች አጀንዳውን አጀንዳ አድርገውት ማን ወሰነው ብለው ከአሜሪካ ጀምረውታል። እንግዲህ በሐቅና ሳቅ ስቱዲዮ በቀጥታ ስርጭት አቤ ቶክቾ ይህንን ማን ወሰነው የሚለውን አጀንዳ ሃሽታግ አስጀምሯል። ሃሽታጉ ሲጀመር በሐቅና ሳቅ ስቱዲዮ ከአዲስ አበባና ከእንግሊዝ ነው። ይህንን ቻሌንጅ ደግሞ እዚህ ከአዲስ አበባ የተከበሩ ግርማ ሰይፉ እንዲሁም ዶክተር ራሄል እንዲሁም ደግሞ ክቡር አምባሳደር ዲና ሙፍቲ በቀጥታ ስርጭት አቶ ጋሻው መርሻም ተጋብዘው ነበር። በተለያየ ስራ ምክንያት ስቱዲዮአችን አልተገኙም። በእርግጠኝነት በሌላ ጊዜ እንደሚገኙ አምናለሁ። ምክንያቱም ይህ የፓርቲ ጉዳይ ሳይሆን የህልውና ጉዳይ ነው። የመኖርና ያለመኖር ጉዳይ ነው። ህልውና ሲባል አባዬ ዝም ብለህ የመንደር አጀንዳ ይዘህ ህልውና የለም። ህልውና ማለት የወደብ ጉዳይ ነው። ህልውና ማለት የባህር በር ጉዳይ ነው። ማን ወሰነው እንላለን። ጥያቄው ይስተጋባል። ለጀመራችሁት ግን ላስጀመራችሁት እናመሰግናለን። ቴዎድሮስ አያሌው ከዛሬ ጀምሮ ማን ወሰነውን ተቀላቅሏል። በመላው ኢትዮጵያ ማን ወሰነው ይባላል። ነገ በመላው ዓለም ማን ወሰነው የሚል ሰልፍ ይከተላል። ቻሌንጁ ይቀጥላል። ወደ ዛሬው መረጃዎች ሲወስዳችሁ በራያ አካባቢ የትግራይ ጊዜ አስተዳደር አቶ ታደሰ ወረደን ጨምሮ የቲዲኤፍ ራሱን ቲዲኤፍ ብሎ የሚጠራው የትግራይ ሰራዊት አመራሮች ነው ጆን መዲድን ጨምሮ በራያ የመፈንቅለ ዞን ስልጣን የያዘው አቶ ዝናቡን እንዲሁም የአላማጣን ከንቲባ ጨምሮ በአላማጣ ከተማ የህዝባዊ ስብሰባ ተደርጓል። የዚህ ህዝባዊ ስብሰባ እንግዲህ ባለፈው የህወሓት ታጣቂዎች አላማጣን መያዛቸውን ነግረናቸዋል። በትላንትናውን ዕለትም ማለትም ቅዳሜ ዕለት በተደረገው ህዝባዊ ስብሰባ በዚህ ህዝባዊ ስብሰባ ላይ የአላማጣን ማህበረሰብ በማስጨነቅና በማስገደድ ወደ ስብሰባ ከወሰዱ በኋላ የራሳቸውን የልማት ጉጅሌዎችን በአዳራሹ አስነግረዋል። ምን ተናገሩ? ምን አሉ? ከስፍራው ከአላማጣ የስልክ መስመር አለን። የስልክ መስመራችን የሚገባልን እንግዶች አሉ። ወደ እዛ እንወስዳቸዋለን። ሌላው በቅርቡ ሰላምን አማራጭ ከተቀበሉት ኮሎኔል ማነገረው ጋር የተደረገ ቀጥታ የስልክ ውይይት አለን። እሱን የምናቀርብላችሁ ይሆናል። ሁሉም በሰዓቱ ይቀርባል። በተረፈ በአማራ ክልል ምን እየተካሄደ ነው ያለው? በደቡብ ጎንደር የተፈጸመውን አሰቃቂ ግድያ ማን አቀነባበረው? እንዴት ሊካሄድ ቻለ? የሚለውን የምናቀርብላችሁ ይሆናል። አጠቃላይ የጽምዶ ይፋዊ ጥምረት ጋብቻ በከሰላ በሱዳን ከሰላ ምን ይመስላል የሚለውን እሱንም ሁሉ ይዘንላችኋል። የጽንፈኛው ቡድን በተለይ ዘራፊው ቡድን በተለያዩ አካባቢዎች በዛሬው ዕለት ተደምስሷል። እጅ ከፍንጅም የተያዙ አሉ በዘረፋ ላይ። እነሱስ ምን ገጠማቸው? ጀግናው ጥምር ጦራችን ምን አደረጋቸው የሚለውን በይዘንላችሁ ሙሉ ዝርዝር የምንቀርብ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ እያልን በዛሬው ዕለት እውነት ለመናገር ቆንጆ ዝግጅት ከስፍራው ከተለያዩ ቦታዎች ስልኮችን የስልክ ቃለ መጠየቆች አሉን። እንዳመልጣችሁ የትም ሚዲያ ያልተደመጡ የትም ያልተገኙ መረጃዎችን ወደ እናንተ አድማጭ ተመልካቾቻችን የምናቀርብ ይሆናል። ይህንን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ሌላው የዚህን ፕሮግራም ሊንክ በተለያዩ ማህበራዊ ሚዲያ አማራጮች በውስጥ መስመር ለወዳጅ ዘመዶቻችሁ አዳርሱ። የመጀመሪያው ያደረግነው ከራያ አላማጣ ነው። ከራያ አላማጣ ሰሞኑን እንግዲህ እንደሚታወቀው የትግራይ ጊዜ አስተዳደር የሆነው ታደሰ ወረደ በአላማጣ አካባቢ እንግዲህ በአላማጣ ከተማ የተለያዩ የራሳቸውን ቡድኖች በመሰብሰብ ህዝባዊ ስብሰባ አደረግነ ብለዋል። እንግዲህ በዚህ ህዝባዊ ስብሰባ ላይ ምን መልእክት ተላለፈ የሚለውን እንግዲህ ከስፍራው መረጃ ልታቀብለን በስልክ መስመራችን እህታችን አለች። እስኪ
እንደው ሰሞኑን በአላማጣ ከተማ የተደረገውን ህዝባዊ ስብሰባ እንዴት አየሽው? እንደ አካባቢ ንቁ ሰው በአላማጣ ከተማና ራያ አላማጣ ዙሪያ አካባቢ የተደረገው የሰሞኑ በጊዜያዊ አስተዳደር በሚለው ጊዜያዊ አስተዳደርነቱ በእርግጥ ያበቃበት ሰው ነው። ቢሆንም ግን በዛ በኩል ወደዛ ቦታ ተወርዶ የተደረገው ስብሰባ ዞሮ አንድ መልእክት ይዞ የወረደ ነው ካለው ወቅታዊ ሁኔታ አንፃር ማለት ነው። እኔ እንደ ነዋሪም እንደዛ አካባቢ ተወላጅም እንደ ንቁ ሰውም ሁኜ መናገር የምፈልገው የዚህ የስብሰባው አጀንዳ ከዚህ በፊት እዛ አካባቢ እንደ ጊዜያዊ አስተዳደር በትግራይ ክልል እንደሚተዳደር አካባቢ ይህን አካባቢ ማንም ጎብኝቶትም አይቶትም ዘክሮትም የማይታወቅ አካባቢ ነው። ሆኖም ግን በአሁኑ ሰዓት ላይ እዛ ድረስ ተወርዶ ስብሰባ የተካሄደበት ምክንያትና ህዝብ የተሰበሰበበት ዋና ዓላማ አንድና አንድ ነው ማለት ነው። ምክንያቱም ተይዞ የተወረደው ዓላማ ምክንያቱም ይሄ አካባቢ እነዚህ የአንድ ዘርና የአንድ አካባቢ የግሩፕ ስብስብ የሆኑ ህወሓታውያን በአሁኑ ሰዓት የሚያደርጉት ሁልጊዜ ከማንኛውም ጋር የጠላት አይነት እየቀያየሩ የጦርነት ስራ ነው የሚያስኬዱት። ምክንያቱም በጦርነት አትራፊና የጦርነት ነጋዴ ስለሆኑ ስፔሻሊ በወጣቱ ደም በህዝቡ ደም የሚቀልዱ መሪዎች ናቸው ማለት ይቻላል። ስለዚህ በዚህ አጋጣሚ በትግራይ ክልል በተለያየ አጋጣሚ ጦርነት በሚካሄድበት ሰዓት ራያ አላማጣና ከተማ አላማጣ አካባቢዋ እንዲሁም ወደ ደጋው እንደገና ኮረምና ውፍላ አካባቢ ለነሱ በጦርነት ምክንያት የሚጠቀሙባቸው ነገሮች አሉ። ለምሳሌ ኮረምና ውፍላ አካባቢ ከሄድን በህብረተሰቡ ውስጥ ለመደበቅ የሚጠቅማቸው ቶፖግራፊና የማለት የቦታ አቀማመጥ ስላለ ህብረተሰቡ ጋር ተሰክስገው በጦርነቱ ህዝቡንና ወጣቱን አይዞ በግፋ ምናምን እያሉ እነሱ እዛ ተደብቀው ጊዜያቸውን የሚያሳልፉበት አካባቢ ነው ማለት ነው። ከተማ አላማጣና ራያ አላማጣ አካባቢውን በዝርዝር ካየን ደግሞ እዛ አካባቢ በተፈጥሮ የራሱ የሆነ ሀብተ ገነት ያለው ነው። በተፈጥሮ ብዙ ሀብት ያለው ነው እና ይሄን ሀብት በሰላሙ ጊዜም በተለያየ አጋጣሚ የሚወረር የሚበላ ነው። ወደ ህዝቡ የራሱ እዛ ያለው ተወላጁ ማህበረሰቡ አይደለም የሚጠቀመው። በተለያዩ አሰራሮች እየተደረገ በኢንቨስትመንት ምናምን እንደዚሁ የሚወረር ነው አካባቢ። አሁን ደግሞ እዚህ አካባቢ ላይ የተወረደበት ዋና ምክንያት ሀብተ ገነት ለጦርነት የሚውል ያለውን ነገር ሁሉንም ቸብችቦ ለመውሰድና ለመዛቅ ነው። ሌላ ምንም የታሰበለት ዓላማ የለም። ከዛ ደግሞ የተረፈ ወጣቱ ካለ ያው ወደ ጦርነቱ እንዲሰለፍና እዛ ለማማገጥ ካልሆነ ምንም ታሳቢ ተደርጎ የልማት ስራ ታሳቢ ተደርጎ አልተወረደም ወይ? እዛ ያለው በተለያየ ምክንያት በጦርነቱም በችግሩም በብዙ ምክንያት በመፈራረቅ የተጎዳን ህብረተሰብ ለድጋፍ አይደለም የተወረደው። ምንም ዓላማ ይዞ የተወረደ ነገር አይደለም። እንደ ጊዜያዊ አስተዳደር ሆኖ የተወረደው በታደሰ ወረደ ማለት ነው። ወርደውም እዛ ያስተላለፉት መልእክት ያው ጦርነቱ የማይቀር መሆኑና ወጣቱም እንዲሰለፍ ከዛም ደግሞ ለጦርነቱ የሚሆን ግብአት ማንኛውም ሰው ማድረግ ያለበትን እንዲያደርግ ፍላጎትም ሳይሆን ግዴታ እንደሆነ መልእክት አስተላልፎ የተመለሱበት ሁኔታ ነው ያለው። እንደኔ ያየሁበትን እንደ ወጣት እንደ ንቁ ተሳታፊ መለከተኛል ታጋይ አዎ በዚህ ምክንያት ነው። እንደው እስኪ የራያ ማህበረሰብ ገና የማንነት ጥያቄ ያለበትና በፕሪቶሪያው ስምምነትም ደግሞ የራያ አካባቢና የወልቃይት ጠገዴ አካባቢ የማንነት አወዛጋቢ ቦታዎች በሚል ነው በስምምነቱ አንዱ ከፈረሙት ራሱ ታደሰ ወረደ ነው። እንግዲህ ታደሰ ወረደ ይህንን ጉዳይ እዛ ፕሪቶሪያና ናይሮቢ ላይ ፈርሞ ሲመጣ ምንም ሳይሉ ሳያቅማሙ ነው የተቀበሉት። ምክንያቱም እንደ ተሸናፊ እንዳይቆጠሩ ስለፈለጉ። አሁን ግን ልክ እንዳሸናፊ መስለው በተለይ እንዳሉት መጋቢት 30 ነው የሚያልቀው በዚህ ወር መጋቢት 30 የጊዜያዊ አስተዳደሩ ስልጣን ይጠናቀቃል። እንደው ስልጣኔን ሳላጠናቀቅ
ለህዝብ ይሄን ውለታ አለዋል ምክንያቱም ያጨቃጫቂ ቦታ ላይ ሄጄ አይ ከፌደራል መንግስቱ ሳይሆን ራሳችን በራሳችን እንወስናለን የሚል እብሪተኝነት የተሞላው አካሄድ አይመስለውትም ወይ ከእንደገና እናቶችስ ምንድነው ያሉት እንደው እስኪ ትግርኛ ለማይሰሙት ሰዎች እንደው እናቶቹ ምንድነው ያስተላለፉት እኔ አንድ ቃል ሰምቻለሁ ትግራይ ተሰሪ የሚል ትግራይ ተሰሪ ከዚህ በፊት የትግራይ ክልልን ወጣት የጨረሰ የውጊያ አካሄድ ነው ወጃ ነው እና አሁንም ወደዛ ውጊያ አንገባም ብለው ያስባሉ ኦኬ እሺ ጥያቄዎቹ ወሳኝና ወቅታዊና ግዴታም የሆኑ ጥያቄ ናቸው ጀመረ በማንነት የመግለጽ ላይ ምንም ችግር የለብኝም እኔ እንደ የራያ ተወላጅ ነኝ ሲጀመርም በራያ ላይ ያለውን ለአመታት የሚደረገውን ጭቆናና ብዙ እርገጣዎች ማለት ቅድሚያ ሆኜ ከሚታገሉ ሰዎች አንዱ ስለሆንኩኝ ምንም በማንነቴ ላይና የራሴ ስም እንዲገለጽ ችግር የሌለብኝ ሰው ነኝ በዚህ ላይ ባለው ጉዳይ ማለት ነው እሺ ዙሮ ግን እንደ ራያ በሚኖርበት ራያ በተለያየ አጋጣሚ በዛና በዚህ በቀኝም በግራ ተከፋፍሎ እየኖረ ያለና ብዙ ጭቆናዎችና በደል ያለበት ነው የብዙ ጥያቄ ለአመታት ይዞ የሚኖር ማህበረሰብ ነው ስለዚህ እዚህ ላይ ራያን አሁን በአንድ በኩል ያለውን ከፍለን በትግራይ በኩል ያለውን ወይ በአማራ በኩል ያለውን በምንም ያለውን አይደለም ከፍለን ልናየው የምንችለው ራያ እንደ ራያ ብዙ የአመታት ጥያቄ አለበት ያልተፈታ ይሄም ደግሞ ሆነ ተብሎ በአማራ የሚከፈል በትግራይ የሚከፈል በየትኛው ራያ ያለው አከፋፈል ተደርጎ ብዙ ጭቆናና ብዙ ኪሳራዎች ይሄ ማህበረሰብ አንገቱ እንዲደፋ ያለውን ነገር እንዳይኖር እንዳይጠቀም እየተደረገ ያለው መሰረቱ ከምንም የመጣ አይደለም ከህወሓታውያን የመጣ ነው በቃ በተለያየ አጋጣሚ በተለይ በ3 በ4 ክልል የሚከፈል ራያ እንደ ራያ ማህበረሰብ ብዙ ያለው የራሱ የማንነት ጥያቄና በራሱ የህልውና የመኖር ጥያቄውን ይዞ እንዳይኖርና በዛ ልክ እንዳይኖር የተደረገው ከመጀመሪያ ጀምሮ ከህወሓታውያን የነበረው የክፍፍል ነው ይሄንን ሁሉ ይዘው ወጥተወርደ ከብዙ አመታት ያለውን ጥያቄ ያለው ወረድ ተዋረድ ሄደው አልበቃ ብሎ አሁን ላይ እንደገና የፕሪቶሪያ ስምምነት ገብቷል የፕሪቶሪያ ስምምነት ውል ሲፈረም ሲጀመርኮ ውሉን የፈረሙት እነሱ ስለ ራያ ይሁን እንደ ትግራይ ይሁን ስላለው የቦታ አቀማመጥና የምንድነው ስሙ የክልል ምንድነው የሚባለው ዳር ደንበሩን ለማስከበር ታስቦ የፈረሙት አይደለም በዛ ሰዓት እነሱ የመጨረሻ ሰዓት በቁጥጥር ስር የሚውሉበት ነገር ስለነበረ ራሳቸው ህይወታቸው እንዳይሰው ኦር እነሱ እንዳይማረኩና እንዳይሉ ታሳቢ ተደርጎ ሩጫ ለራሳቸው ለማስረፍ ተብሎ የፈረሙት የፕሪቶሪያ ስምምነት ነው ያላቸው እንጂ የትኛውን ምን እንደሚል የትኛውን ርዕስ በየትኛው ርዕስ አውቀው በእውቀት የተሞላውን የፈረሙት ሁሉም የላቸው አባካቸው አውጡኝ በቃ አላር ከሆነ ነገር ለማምለጥ ተራርጦ የተደረገ ነገር ከሞት ለማምለጥ ነው በቃ ከሞት ለማምለጥና እውቀት ባልተሞላበት በዝም ብሎ ለምሳሌ አንተ ለኔ በነገርከኝ ነገር መረዳት ነው እንጂ ትክክለኛ ዛ የፕሪቶሪያ ውል ምን ይላል የሚለውን ሰነድ አንብቦ ተረድቶ የፈረመ የህወሓት አመራር ይሁን እነዚህ ኋላ ቀር ጀነራሎች የለም በትክክል እንደወጣት እንደ አንቂ የምናየው እኛ ማለት ነው ያንን ነፍሴን አውጪኝ ፍረማ የተፈረመበትን የፕሪቶሪያውን ማለት ነው ምንም ይሁን ምንም በላዩ ላይ የተረማመዱ እየረገጡ ከመሄዱ ውጭ እነዚህ ሰዎች ስርዓት አልበኝነት ይዘው የሚኖሩ እድሜ ልካቸውን በዛ መልክ የሚሄዱ ናቸው በቃ ግዛት ነው የሚገዙት እነዚህ በተለያየ ቀኝ ግዛት እየገዙ የሚኖሩ ናቸው ማንም እንደው እስኪ ካለን ሰዓት አንፃር ነው ያው እስኪ አሁን አቶ ታደሰ ወረደን የራያ ህዝብ እንደው ማንነቱን ትቶ ይሰማኛል ብሎ ይሆን የመጣው እንደው የራያ ህዝብስ ለአቶ ታደሰ ወረደ ጆሮ ሰጥቶ ይሆን አቶ ታደሰ ወረደ ይሁን እንደዞኑ አዲስ በእነሱ ያው በጠመንጃ ኃይል ተሽሞ ቁጭ ብሎ ያለው የዞኑ አስተዳደር ዝናቡም ይሁን የሚሰማው ማህበረሰብ የለም እዛ ማህበረሰብ ላይ ቀደም ካነሳው ጥያቄ ጋር ተያይዞ ሲመልሱት የነበረበት እነዚህ ሰዎች ከተለያየ ቦታ ወደ ራያ አካባቢ
የመጡ ናቸው ነዋሪ ናቸው በትክክለኛ እዛ ያለውን ህብረተሰብ ተወላጁን ወይ ማንኛውም በትክክል እዛ ያለውን ነዋሪ ወክለው የሚናገሩ ሰዎች አይደሉም እነዚህ ሰዎች ከመጀመሪያ ወደ ራያና ራያ አካባቢ ሲመጡ በተልእኮ የመጡ ናቸው በቃ እና ቃለን እኮ በእኔ እድሜ አውቀዋለሁ አላነሰኝም በ30ዎቹ እድሜ ሆኜ ማለት ነው እንዴ እያንዳንዱ ሆስፒታል ጤና ጣቢያ የሆነ ትልልቅ ቢሮ ጽሕፈት ቤቶች እኮ በጠቅላላ ጽዳትና የሆነ ተላላኪ ምናምን ሆኖ እኮ በአባይ ወልዱ ጊዜ ማለት ነው ተመድበው እኮ ነው የመጡት የተበተኑት ከየት ነው የመጡት ተመድበው ከዛው ከአድዋና አካባቢ የነሱ የዘር ሐረግ የሆኑ በቃ ከትምህርትና ከፊደል ነፃ የሆኑ ሰዎች በቃ የሆኑ ታግለዋል ምናምን በሚል ስም ተበትነው ያንን እንዲያደርጉ ተደርጓል በእርግጥ አሁን ላይ ከዝም ብሎ ከጽዳትና ተላላኪ አፕግሬድ ያደርጉ ወደ ደረጃ ደርሶ አሁን ላይ ከተማው ላይ እንደ ካቢኔ ሆኖ መሪ ሆኖ ምናምን ተቆጣጣው እየኖሩበት ያለ ነገር አጋጣሚ እድሉ አለ ምክንያቱም ይሄ ታስቦበት የሚሰራ ነው እነዛ ታደሰ ወረደ ላይ ቀርበው ሲናገሩ የነበሩት ደግሞ ከ10 ምናምን አመት እስከ 20 አመት ማለት ይቻላል የአካባቢው ልማት ጉጅሌ ናቸው እነዚህ ሰዎች ማለት ነው ሳምባ ናቸው የህወሓት ሳምባ እንደው እስኪ ልማት ጉጅሌን ለማያውቀው ልማት ጉጅሌ በአማርኛ እስኪ እንገሩልን ምንድነው የሚባለው ይሄ አንድ ለአምስት ምናምን የሚባለው አወቃቀር አደረጃጀት ማለት ነው ኦኬ የልማት ቡድን ማለት ነው የልማት ቡድን ማለት ነው እነዚህ ሰዎች በእንደዛ የኖሩ ናቸው እነዚህ ሰዎች ህወሓትን በቃ በእነሱ ሽርፍራፊ የኖሩ ስለሆኑ እንደ ድርጅት ሳይሆን እንደ አምልኮ ነው የሚያዩት ስለዚህ በዋሳምባ የሚተነፍሱ ናቸው ያሉኝ ነው አዎ በቃ የህወሓት ሳምባ የሚተነፍሱ ናቸው በቃ ማለት የሚችሉ ማውራት የሚችሉትም ኢኮ ናቸው የሚያስተጋቡ ናቸው ሌላ ቃላት ማለት የማይችሉ ይሄንን ነገር ለምሳሌ አንደኛ ትግራይ ትስዕር ብለን እንሰዋለን ምናምን የሚለው ያለችው በግልጽ ቃላቱ ልጆቻችን ግንባር ላይ ነው ያሉት ከእናንተ ጋር ትግራይ ትስዕር ብለው ለመሰዋት ተዘጋጅተዋል እኛም ቢሆን ከልጆቻችን ጋር እኩል ትግራይ ትስዕር ብለን እንሰዋለን እና እናንተ የኛ ጀነራሎች ግን ተኝታችኋል ለምንድነው የምትዘገዩት ሰውየው ጊዜ እየገዛባችሁ ነው የሚለው ሰውየው ማለት ለጠቅላይ ሚኒስተሩ ማለት ነው ሶስቱ ጊዜ እየገዛ እየሸመተባችሁ ነው ሊጫወትባችሁ ነው እናንተ ግን ተኝታችኋል ስለዚህ ለምንድነው የምትተኙት ለምን ጦርነቱን አስጀምሩት ማስቀሰቀሱትም ነው እነዚህ የጦርነት አባዜ ሱስ ያለባቸው የህወሓታውያን ሳምባ የሆኑ ማለት ነው ሲጀመር እነዚህ ልጆቻቸው ግንባር ላይ ነው ያላቸው የማንም ደሃ እናት አሳንቀው አሳፍሰው የወሰዱት ነው ግንባር ላይ ያለው የተናገሩት ሰዎች ልጅ የላቸውም እያሉኝ ነው የላቸውም እነዚህ ተናጋሪ ናቸው አስመስለው አውሪ ናቸው አንድም ልጅ የላቸውም የማንንም የደሃዋ እናት ልጅ ግን ሸቅሎ የሚበላውን ተሸክሞ የሚበላውን አሳፍሰው ወስደው ግንባር ላይ አሰልፈውት ቁጭ ብሏል እዛው ያለ ግማሽ የታለ ምናምን አለ እሱ እንደ ትግራይ ሌላ ርዕስ ይሄ ሌላ ጊዜ የሚፈጅ ሆኖ አሁን ላይ እነዚህ ሰዎች መልእክት የሚያስተላልፉት ግን አስመሳዮች ናቸው ሸቃጮች ናቸው በቃ እነዚህ ነጋዴ ናቸው የጦርነት አትራፊ ናቸው ይሄው ለምን ዝም አላችሁ ጦርነት ነው አጀምሩም ነው አሁን ሴትዮዋ ቀስቀሳ ላይ ያን የምትናገረው ማለት ነው የሚገርም ነው ከሆነች እቺ ልጇ ግንባር ላይ ካለ ልጇ ለምን በእድሜ ቆየና ትግራይ ትስዕር ብሎ እንዲሰዋ ፈልጋለሁ ብላ የምትናገር እናት አለች እንዴ ያው ነው ሌቦች ናቸው እነዚህ በቃ ነጋዴ ናቸው የጦርነት ነጋዴ ሱስ የባሩድ ሱስ የጦርነት አባዜ ሱስ ልምድ እኮ ነው ሱስ እንጂ ሌላ የተለየ ሱስ የለም የጫት ሱስ የሲጋራ ሱስ ምናምን የሚባል የለም ማንኛውም ነገር የደም ሱስ ነው በቃ የደም ሱስ ነው እነዚህ ደግሞ የደም አባዜ የጦርነት አባዜ ሱስ ያላቸው በቃ ማለት ካስተዳደጋቸውን ጀምረ በቃ ያስተዳደግ ችግር ያለባቸው ክራይሲስ ያለባቸው በቃ በበሽታም ተወልዶ ማለት በመጣል የቤተሰብ የዘር ሐረግ ምናምናቸው እነዚህ ጀምረ እንደዚህ ነው የሚመጡ ናቸው ዞሮ አለው ጊዜ አንፃር እንዳልወስድብህ ነው እንጂ ታሪክ በሰፊ እናውራው ካል ሰፊ ነው ለምሳሌ ኢሳያስ እኮ እሱ ያሉ የሚያድጓል ስለዚህ እነዚህ እሱ ያሉ የሚያድጉት አባትና እናታቸውን አያውቁም ከየትም አምጥቶ ያሳድጋቸዋል ከዛ በምንም ታሪክ የኢሱን ምላስ ብቻ ማስተጋባት ነው ስራቸው እንደ ካፌት አጥንት ነው ማለት ነው እነዚህ ሰዎች
ለኢሳያስ ውጡ ቢባል ሞታሉ ኑሩ ሲባል ኖራል በቃ ምንም ምክንያቱም ከጀርባ የሚያስቡለት ቤተሰብ የላቸው ወይ የሚያስጨንቃቸው ምንም የለም በቃ ሁሉ ነገር ሆኖ ለዛ ሰው እየተላደጉ ስለሱ ነው የሚሉት እነዚህም እንደዛ ናቸው በቃ ሲያስመስሉ ግን ህብረተሰብ መሀል እየገቡ ልጆቻችን ምናምናችን በጭራሽ በቃ እነዚህ ሰዎች ዘር ሀረጋቸው ብትቆጥራቸው የት እንደሚሄዱና ሲጀመር ዘራፍ ማረሻ እንደማይኖራቸው የታወቀ ነው ግን በዚህ መሀል እየገቡ ይሄን ስራ ይሰራሉ ሆነ ተብለው ተጠርተው ተዘጋጅተው እንደሚመጡ ይታወቃል በአሁኑ ሰዓት ላይ በርግጥ እንደ ድሮ ሰው አውሃ ብሎ የሚሰማ የለም ሁሉም ያውቃል እዛ ሲሰበሰብ ራሱ የሚሰበሰበው ስብሰባውን ፈልጎትም አይደለም አብዛኛው ማለት ነው ማወቅም መታዘብም ስላለበት ነው የትኛው ጦር እየተካሄደ ነው የትኛው መልካም እየተካሄደ ነው መሰብሰብ ስላለበት ነው ማወቅ ስላለበት ነው እንዲሁ ግን ያይሰበሰበውን ሰው እናቀዋለን እንደኔ አቀዋለሁ ያዛ ያለ ህብረተሰብ በትክክለኛ ነዋሪ ነው ወይ ስለ ራያ አውቆ መናገር ይችላል ወይ ለሚለው ነገር አሳሳቢ ነው አንድ ነገር እኔ እንደ ራያ ትግራዋይ ሆኖ የሚቀጥል ከሆነ ትግራዋይ ነኝ ብዬ ለማለት መጀመሪያ ራያነቴን መከበር አለበት ራያነቴን ማለት ነው ኮርቼ በሱ ልጠራበትና በሱ ልደምቅበት ይገባል ከዛ አልፈህ ነው ሌላው ላይ ልትሄድ የምትችለው እዚህ ጋር ስንት ቁስል አለ ከ40 ከ50 ዓመት በላይ የራያ ረገጣ ቁስል አለ ብዙ ያልተፈታ ችግሮች አሉበት ብዙ ማለት ነው ስለዚህ ስለ ፕሪቶሪያው እናውራ ካልን እንደኔ ያስቃል ይገርማል ምክንያቱም የፕሪቶሪያውን እኮ ማለት ነው እንደኔ አንድ ሳብጀክት ስማር አጥንቼ አንብቤ ምናምን መሰለኝ ተፈትኜ የማልፈው በዛ ልክ ያለፉ ናቸው እንደነዚህ ነፍሴን አውጪ ነፍሴን ያግቢ የሆነ ነገር አንብቦ ለመረዳት ያን ያህል ዕውቀት ያላቸው ሰዎች አይደሉም ጊዜ የሚፈልጋል የመጡ ናቸው በቃ ባድርግልኝ አንድ ብልኝ ወይ አውራልኝ ሊሆን ይችላል እንደዚህ ብለህ ሊሆን አይችልም ሜቢ ዛ የፕሪቶሪያው ስምምነት ላይ 2-3 ሰዎች ዕውቅና ያላቸው የተማሩ ያሉ አመራሮች ሊኖሩ ይችላሉ እነዛ ሰዎች እንኳን ያንን አውቀው ሲጠይቋቸው ምንም ያደረክ አድርገህ ውሉን ፈርመህ ብቻ አውጣን ያሉት ለምሳሌ ይሄ ግልጽ ነው ለጌታቸው ረዳ ማለት ነው ያቸውን ዝርዝር አቅርቦላቸዋል ባቀረበላቸው ሰዓት ግን ዝጋር ሀገር ፈርመና ነው ያሉት በቃ ያደረክ አድርገህ ፈርም በቃ የፕሪቶሪያው ውል ፈርም አለቀን ተጨረስን ነው ያሉት በዛ ሰዓት ሰው እነሱ እንዳልከ የተፈረመው ውል ማለት ነው ሲጀመር ምን አለ የሚለው ዝርዝር አያውቁትም እንዳለ ወጣቱ ጥያቄ እያነሳ እየተወያየበት ምናምን ሲመጣ ውሉን እያወቁት ምንድነው የሚለው ምናምን የሚለው እየተረበሄዱት እኮ ኋላና አሁን ቅርብ ነው መጀመሪያ ላይ ምን ይላል ይዘቱ ምንድነው የሚለው ብትላቸው ምንም የማያውቁ እነዚህ ፍጥረታት መሪ ስለሆኑ ብቻ ረብጠው ስለያዙ ህዝብ ብቻ ማለት ነው እነዚህ ሰዎች ያውቃሉ ማለት አይደለም ከውቀት ነፃ የሆኑ ሰዎች እኮ ናቸው አንድ ወርድ ቃል እንኳን ማለት ነው ለምሳሌ እኛ እንደ ኢትዮጵያውያን እንደ አማርኛ ተናጋሪ ወይ እንደ ትግርኛ ተናጋሪ በምንናገርበት ሰዓት ኢንተርናሽናል ቋንቋ ስለሆነ እንግሊዘኛ አንዳንድ ቃላት እያስገባህ የምታወራበት ልምዱ አለ ተለምዷል ተጽዕኖ ፈጣሪ ስለሆነ ኢንተርናሽናል ቋንቋ ዓለም አቀፍ ቋንቋ ስለሆነ እንግሊዘኛ ማለት ነው ያንን እንግሊዘኛ ወርድ እኮ የምትናገረው አንተ አውቀው ነው የምትናገረው እነሱ ግን በእውቀት ሳይሆን የሚናገሩት በልምድ ማለት ነው ያው አንጋደው ምንድነው ብትላቸው ማስገባት ካልሆነ ትርጉሙ ማያውቁት ቃላትን ይዘው ይሄ እስከዚህ ድረስ ዕውቀት ያላቸው ሰዎች ናቸው መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች እንግዲህ ከላይ ያለውን ሐሳብ የሰጡን ወይዘሪት ህግጋት ፀሐዬ ናቸው እንግዲህ ቀረ የሚሉት ሐሳብ አስተያየት ካለ የመጨረሻ 1 ደቂቃ ልስጦትና ሐሳቦትን ያካፍሉ እሺ አመሰግናለሁ የመጨረሻ ሐሳብ እና እንትን መስጠት የምፈልገው ያው ከቀደም እንደተነጋገርነው የመጀመሪያ ሐሳባችን ላይ የታደሰ ወረደ ወደ ራያ ለማጣና አካባቢው አይወረዱበት ምክንያት አሁንም ያለውን የህዝቡንና የህብረተሰቡን የወጣቱን ሀብተገነትና ራሱን ወጣቱን ለጦርነት ለመጠቀሚያ መሆኑን ለመግለጹ ያው አጋጣሚ ሆኖ ደርሶ ከተመለሰ በኋላ ለምሳሌ በዛሬው ዕለት መጋቢት 14 መሰለኝ ያለነው መጋቢት 14 ለምሳሌ በአሁኑ ሰዓት
እንደ ትግራይም በራያ አካባቢም ጠቅላላ ያለው ወጣት በተለያየ በዚህ በጦርነቱ ስጋት ምክንያት ከሀገሩ ለቆ ወጥቶ የትም ተበትኖ ነው ያለው ማለት ነው። ከዚህ ሁሉ ከተበተነው ወጣት እንደገና አንዳንድ ስራ ለመስራት በቃ እስኪ ያለውን ፈጣሪ ያውቃል እዚሁን የልቀበል ብሎ አምኖ የተቀመጠው እንደገና በአንዳንድ ስራ ለሚሰሩ በተለይ ደግሞ ለምሳሌ በባጃጅ ስራና በታክሲ ስራ ለሚሰሩ ወጣቶች እንደገና ማለት ነው። ለምሳሌ በዛሬው ዕለት ባላማጣ ከተማ መንጃ ፍቃድ ለማሳደስ 620 ብር ነበር የሚከፈለው እና ያን 620 ብር የመንጃ ፍቃድ ማሳደሻ የሚከፈለው በአሁኑ ሰዓት ወደ 5000 ብር አድርገውታል ማለት ነው። ባለፈው ሳምንት 620 እየከፈሉ ሲያሳድሱ የነበሩ ወጣቶችንም ተመልሶ አሁን ላይ ቀሪውን ወደ ይመስለኛል 4380 ብር ገቢ አድርጉ ተብለዋል። ምክንያቱም ይሄን ገቢ የሚያደርጉት ለጦርነቱ ለመከተም የሚባለው ለዛ ስራ ማስኪያጃ እንዲሆን እያንዳንዱ የባጃጅ ሹፌር መንጃ ፈቃዱንም እንዲያሳድስ በግዳጅ ማለት ነው። ሲያሳድስ ደግሞ 5000 ብር እንዲከፍል ግዳጅ ወጥቶለታል ማለት ነው። ያንን 5000 ብር እንደገና ሲከፍል ደረሰኝ ህጋዊ ሆኖ የሚሰራው 620 ብር ነው ማለት ነው። ያ ትክክለኛ ክፍያው ያ ቀሪ ክፍያ 620 ብሩ 5000 ወስደው 620 ብር 5000 ብር ወስደው 620 ብር ያው ትክክለኛ ደረሰኝ ይሰራል ማለት ነው። ያኛው ለምንድን ነው ያው ለጦርነቱ ስራ ማስኬጃ የሚሆንና ራሱ ጨራሹኑ ያንን ክፍያ ትፈል ማለት ብቻ ሳይሆን በስብዕናውና ሞራል የሚጎዱ ንግግሮችንም እየተናገሩ ድሮም እኮ እናንተ በትግሬነታችሁ አታምኑም ምናምን የሚሉት ከዚህ እስከ የማሸማቀቅ ስራ እያደረጉ በግዳጅ ከየመንገዱ እያስገደዱ ዛሬ ቀን ጀምረዋል ለማስከፈል። ይሄ አንድ ውጤት ነው። የታደሰ ወረደ ወደ ራያ አካባቢ ራያ አላማጣ ይሁን ከተማ አላማጣ የመወረዱ ምክንያቱ ይሄ ነው። በዛ ላይ እንደገና እንደ ጽፈት ቤት ያው ያሉት የማዘጋጃ ቤት ሰራተኞች በሙሉ በአካባቢው ያለው የመንግስት ይሁን የህዝብ ቦታ ቸብችቦ ለመሸጥና እዛ አካባቢ ያሉት ሀብተ ገነቶች የንብረት የምን ሳይቀር በአፋጣኝ በአጭር ጊዜዎች ወደ ሽያጭ ቀርበው ገንዘቡ ተሰባስቦ ወደ የጦርነቱ ስራ ማስኬጃ መከተ የሚባለው እንዲገባ በዚህን ጉዳይ ጨርሰዋል ለማለት ፈልጌ ነው። እዚህ ላይ ወጣቱ ይሄንን ብር የሚከፍለው ለጦርነቱ ነው። ይሄን ብር ከፍሎ ተመልሶ ራሱ እንደገና ወደ ጦርነቱ የሚሳብበት ነው። በዛ ላይ እንደገና ለወንድሙ የሚገደልበት የሚውል የጦርነት አውድማ ስለሆነ ይሄን አውቆ አልከፍልም እምቢ ማለት አለበት። በቃ አልከፍልም እምቢ ብሎ ያንን ነገር ማድረግ የለበትም። ምክንያቱም ይሄን ክፍያ የሚከፍለው ወይ ለራሱ ወይ ለወንድሙ ወይ ደግሞ ለህዝቡ ለጦርነት መግደያ የሚውል ነገር ስለሆነ እዚህ ላይ ታሳቢ አድርጎ እምቢ እያለ ያው ይሄ ራሱ አንድ የትግል ደረጃና አንድ የትግል ስራ ስለሆነ በዚህ መልኩ ራሱን ቢከላከልና ያው ከነሱ የጦርነት መጋበሪያ ራሱን ቢያድን ብዬ መልእክቴን ማስተላለፍ ፈልጋለሁ። አመሰግናለሁ። እሺ እኛም እናመሰግናለን ለሰጡን ጊዜ ለሰጡን ሐሳብ አስተያየት በአድማጭ ተመልካቾቻችን ስም እጅግ አድርገን እናመሰግናለን። ሰላም ሁኑልን። መልካም በቀጣይነት የምወስዳችሁ ደግሞ በዛው አላማጣ አካባቢ ያለነው ራያ አካባቢ በራያ አካባቢ ያለው የነ ምሬ ወዳጆ ቡድን በከነ ታደሰ ወረደ ከነ ጆን መድድ ጋር በአላማጣ በሚገኘው ማዛ ሆቴል ውይይት ያደረገ እንደሆነ ከስፍራው መረጃ ደርሶናል። እንግዲህ የውይይቱ ዋነኛ ማጠንጠኛ ውጊያ መቼ እንክፈት የሚለው ነው። የጋራ ጥላታቸው ከዚህ በፊትም እንደገለጽኩላችሁ የጋራ ጥላታችን ብልጽግና ነው ብለው ስለሚያምኑ ያው በዛ ሐሳብ ተነስተው እንግዲህ በማዛ ሆቴል የተለያዩ ውሳኔዎችን አሳልፈዋል። በጋራ የመታገል እንግዲህ ትግል ካልነው በጋራ የማለቅ ብንለው መልካም ነው። ይህንን ምክክር አድርገዋል። እንግዲህ አድማጭ ተመልካቾቻችን እንደምታውቁት የጽንፈኛው ቡድን ለዚህ አሁን ላለው ግጭት ለአማራ ክልሉ ግጭት መንስኤ ያደረጉት ሰበብ ያደረጉት የትግራይ ኃይሎች ራያና ወልቃይትን
ሊወስዱብን ነው ፌደራል መንግስቱም ክዶናል የሚል ነው የመጀመሪያ መነሻ ሐሳብ መታገያ ሐሳብ ብለው ተነስተው የነበረው ነገር ግን አሁን ራያን በይፋ ለወያኔ ያስረክበዋል ቀጣይ ደግሞ ወልቃይትን ለመስጠት ያደረጉ ያለው ጥረት ነው የምናየው ይሄን ደግሞ በይፋ ትብብራቸውን ያደረጉ ይገኛሉ ሌላው በኋላ በሌላ ፕሮግራም ከማደርግባችሁ እነ ዘመነ ካሴ እና አስረስ ማሬ ደግሞ በከሰላ በሚገኘው በተለይ እነ አወል ስዩም የሚባለው የኤርትራው አክቲቪስት በሱ አማካኝነት በከሰላ የነሱ በሚሉት የአማራ የትግሬና የኤርትራ ግንኙነት ነው የሚሉት የሻቢያ የወያኔና የጽንፈኛው ቡድን የጋብቻቸውን በይፋ ከሰላ ላይ ፈጽመዋል ለዚህ ደግሞ እንግዲህ እስከዛሬ ስንለው የነበረው እስኪ ማስረጃ አምጡ ዝም ብላችሁ የናንተ ፍላጎት ነው የናንተ ወሬ ነው ስትሉ ለነበረው በይፋ ይሄ ቡድን ጋብቻ መፈጸሙን በሱዳኗ ከሰላ ከተማ አሳይተውናል በተግባር እንግዲህ እሱን ያየንበት ሁኔታ ነው ያለው እንደነገርኳችሁ በራያ እነምሬ ወዳጆ ከትግራው ኃይል ጋር የተነጋገሩበትና የተወያዩበት በቀጣይ ባለው አቅጣጫ ደግሞ በየት በኩል እንግባ በየት እንዋጋ የሚለውን እንግዲህ ቃል የተገባቡበት ሁኔታ ነው ያለው ጽምዶ በይፋ ጋብቻቸውን አድርገዋል ይሄ ራሱን አፋብን ብሎ የሚጠራው ቡድን ያው ማንነቱን በራሱ አሳውቋል ሌሎች መረጃዎችን በሌላ ጊዜ ሰፋ አድርገን እንመጣበታለን ለዛሬው ግን ይሄን መረጃ ከሰጠናችሁ ወደ ሌሎች መረጃዎች ልውሰዳችሁ መልካም በቀጣይነት የምወስዳችሁ ደግሞ በአማራ ክልል በተለያዩ አካባቢዎች የህግ ማስከበር ስራዎች እየተካሄደ ይገኛል የህግ ማስከበር ስራው ደግሞ በጀግናው የክልሉ ጥምር ጦርና በጀግናው ኢትዮጵያ መከላከያ ሰራዊታችን በተቀናጀ መልኩ እየተካሄደ እንደሆነ ለማወቅ ችለናል በዚህም በተለይ በሰሜን ሸዋ አካባቢ ህዝብን ተደራጅተው ሲዘርፉ የነበረ እንግዲህ ለህዝብ ነው የምንታገለው ፋኖ ነን በሚሉት ራሳቸውን ፋኖ ብለው ስለሚጠሩ ብለው እየጠሩ ነገር ግን መንገድ ላይ የማህበረሰቡን ንብረት ሀብት ገንዘብ ሲዘርፉ እጅ ከፍንጅ የተያዙ እንዲሁም ደግሞ በተጠና ሁኔታ የጥምር ጦሩ በያሉበት አካባቢ አፈንፍኖ ይዟቸዋል የህግ ማስከበር ስራው በሰፊው እየተሰራ እንደሆነ ከሰሜን ሸዋ ያገኘነው መረጃ ያመለክታል ሌላው በጎጃም አካባቢ በተደረገው ደግሞ አሰሳ ጀግናው ጥምር ጦራችን መከላከያ ሰራዊታችን ጋር በተቀናጀ መልኩ ይሄንን ሽፍታ ሌባ ዘራፊ ቡድን ያሰሰ ያደነ ያያዘ እንደሆነ ነው ያለን መረጃ እንግዲህ የጽንፈኛው ቡድን ትልቁ ነገር ምንድነው ያው ሚዲያ ላይ ሲሆኑ ለህዝብ ታጋይ ናቸው መሬት ላይ ሲሆኑ ደግሞ ህዝቡን አስለቃሽ ናቸው ህዝቡን በሬ ሽጦ ቦታ ሽጦ የተለያየ ከውጭ ኑሮ ያልፍልናም ብለው ከውጭ አሉ ከአረብ ሀገር ከተለያዩ ዓለማት ሀገር ኢትዮጵያኖች ይለፋሉ ለቤተሰቦቻቸው የሚልኩትን ጥሪት አሽጠው ለራሳቸው መጠጫ ለራሳቸው የተለያየ ወጪ ይወስዳሉ የእንግዲህ የተያዙትም እጅ ከፍንጅ ከገነ ገንዘቡም ነው በአካውንት የተላለፈውም ደግሞ እንግዲህ ጥምር ጦሩ በሚያደርገው ሂደት ባንክ ላይ ያለው እንቅስቃሴ እንደሚታገር ነው ያለን መረጃ ወደ ሌሎች መረጃዎች ልውሰዳችሁ በቅርቡ ከራሱን አፋብን ብሎ ሲጠራው ከነበረው ቡድን ነጥለው ራሳቸውን ሰላም ወደው ለሰላም ፈቅደው ወደ ለመንግስት ኃይል ራሳቸው ለሰላም መጥተዋልና እኒህ እንግዳችን በጉጉት የምትጠብቋቸው ኮሎኔል ማንነገረው ናቸው ኮሎኔል ማንነገረው በነገራችን ላይ ትክክለኛ የሚሊተሪ የጀግናው መከላከያ ሰራዊታችን ኮሎኔል ናቸው እና ኮሎኔል በቅድሚያ በሐቅና ሳቅ ሚዲያ ቤተሰቦች ስም እጅግ አድርጌ አመሰግናለሁ ኮሎኔል እንኳን ደህና መጡ እንኳን ደህና ቆያችሁኝ አመሰግናለሁ እንደው ኮሎኔል እስኪ መቼ ነው ወደ መንግስት አሁን ወደዚህ ወዳሉበት ቦታ የመጡት አሁን አንድ ሳምንት ሆኖኛል የመጣሁበትም ትልቁ ጉዳይ እንደሚታወቀው ፋኖ ይዞት የነበረውን አቅጣጫ ሸጦ ሌላ መንገድ እየተከተለ ነው ይሄ በመሆኑ ደግሞ በተጨባጭ ተነጋግሬ የማያዋጣኝ መሆኑን
በሚገባ ምንበት ወደ መከላከያ እጄን ለመስጠት እና በሰላማዊ መንገድ ለመታገል የሚያስችለኝን መንገድ ለመያዝ መጥቻለሁ። እሺ ኮሎኔል እንኳን ደህና መጡ። እንደው ከመጡ በኋላ አንዳንዴ ፋሽስቱ ደርጉ ገዳው ይባላልና መከላከያችንን እንደው መከላከያ አቀባበሉ እንዴት ነበር ኮሎኔል? በጣም ከምጠብቀው በላይ ነው የሆነው። በጣምም ነው የገረመኝ። ጠላት ሆኜ ቆንጆይቼ አሁን በምመጣበት ጊዜ ቀለል ያለ ነገር ነበር የጠበቅኩት። ግን የሚገርመው ነገር ትጥቄን ሳልፈታ የሆነ ተራ ጥያቄ ሳልጠየቅ በተከበረና በታጀበ ሁኔታ አዲስ አበባ ገብቻለሁ። በጣም ደስ በሚል እንደው አሁን ያሉበት ሁኔታ እንዴት ነው? በነፃነት ነው ወይ ያሉት ነው ወይስ ዘብጥያ ወርደዋል? አይ ዘብጥያ አልወረድኩም። አሁን የተከበረ ቦታ ተቀምጫለሁ። እዚህ ነው ቦታ ባልልህም በጣም ደስ ብሎኝ ከጓደኞቼ ጋር ቀን አብሬ እየዋልኩ እስከ ምሽትም በጥሩ ሁኔታ አብረን እያሳለፍን ነው ያለነው። ይሄ ታስሯል ተቀጥቅጧል ምናምን የሚባለው ነገር ተራወረ። መልካም ኮሎኔል፣ እስኪ እንደው አሁን ዝርዝር ብዙ አናወራም፣ ምክንያቱም ገና ፕሬስ ኮንፈረንስ እንዳለው ታውቃለውና በዛ ላይ እንጠብቀውታለን የእርስዎን ሙሉ ቃል። እንደው በጫካ ላሉ ልጆች ምን መልእክት ያስተላልፋሉ? እርስዎ መሪ እንደመሆኖት? አዎ ይዣቸው ወጣቸው አሰልጠኝ ተዋጊ ያደረኳቸው በርካታ ልጆች ጓደኞች አሉ ማለት ነው። እንታገለበት የነበረው ዓላማ ተሽጧል። አሁን በስ እንደሆነላቸው ምን ያህል የተሸጠ መሆኑን ማረጋገጫ ራሳቸው ባፋቸው እየተናገሩ ነው ያሉት። የድርጅቱ ትልልቅ መሪ ነን የሚሉት በማይቋጭ መንገድ ምን አባቱ ይሆናል ይወስዱታል እንሰጣለን እያሉ የሚናገሩበት ተራ ቋንቋ አለ እና ያስጠላኝና የመረረኝ ደግሞ ይሄ ነው። ለአማራ ትግል ወጥቼ አማራን አሳልፎ የሚሰጥ ሁኔታ እያየሁ በመሆኑ ከዚህ ኃይል ጋር መታገል ወንጀል ነው ብዬ ስላመንኩ ትቼ መጥቻለሁ። እንደው ምን ጥሪ ያስተላልፋሉ? እስኪ በሰላም ቢመጡ ምን ችግር ይገጥማቸዋል? አሁን አንዳንዴ እዛ ጋር እንደ ፕሮፓጋንዳ የሚነገር አለ። በሬ ወለደ የሆኑ ወሬዎች ስላሉ መከላከያውን ጭራቅ አድርጎ የመሳል ወይም የአካባቢን የጸጥታ መዋቅር ጭራቅ አድርጎ የመሳል ነገር አለና እንደው ቢመጡ ምን ይገጥማቸዋል? መንግስት እውነቱን ነው የሰላም ጥሪ ተቀበሉ ብሎ በሰላም እጃችንን እየሰጠን በሰላማዊ መንገድ መታገል እንደምችል አመቺ ሁኔታ ፈጥሯል። ይሄ እንደ መንግስት ውሸት አይደለም፣ ተራ ማጭበርበር አይደለም። ተራ ማጭበርበር ያለው እኛ ጋር ነው፣ ፋኖ ውስጥ ነው ያለው። ይሄ ግን ትክክል ነው፣ አይቻለው። እስካሁንም እጃቸውን የሰጡ ሰዎች ብዙዎችን አግኝቻለሁ። በሰላማዊ ሁኔታ እየኖሩ ነው ያለው እና እኔ ወደፊትም በርከት ባለ ሁኔታ የምጨዋወተው ይኖር ይሆናል። ራሳቸውን ለሰላም ጥሪ ያዘጋጁ ይጠቀማሉ እንጂ አይጎዱም የሚል እምነት አለኝ። አመሰግናለሁ። እሺ፣ እኛም በሐቅና ሳቅ ሚዲያ እንዲሁም በመላው ኢትዮጵያ ሕዝብ በተለይ ሰላም ለሚወደውና እናንተ ወደ ሰላም እንድትመጡ ሲለፋ በነበረው ማህበረሰባችን ስም እጅግ አድርገን እናመሰግናለን። ኮሎኔል ማነገረው መለስ ለሰጡን ሐሳብ አስተያየት እጅግ አድርገን እናመሰግናለን። አድማጭ ተመልካቾቻችን በስልክ መስመራችን ያገኘናቸው በቅርቡ ለሰላም እጃቸውን የሰጡትን ኮሎኔል ማነገረው መለስን ነበር። ኮሎኔል ማነገረው እንግዲህ ማን አርዳ የቀበረ ማን ይናገር የነበረ ማን አርዳ የቀበረ ነውና ከሰሞኑ ካማካዚ ድሮን ታጥቀናል ያጥፍቶ ጠፊ ማለት ነው በአማርኛ ድሮን ታጥቀናል እያሉ ከሚፎክሩት ከነ መከታው ማሞ ቡድን ነበሩ። እንዲሁም ራሱን አፋብን ብሎ ሲጠራው ከነበረው በቅርቡ ጽምዶ ፈጥሮ አሁን ወደ ኋላ ላይ የምንዳስሰው ሌላ ፕሮግራም አለን። ከዚህ ቡድን ጋር የነበሩ ከፍተኛ አመራር ናቸው። እንግዲህ እሳቸው እንዳሉት ይሄ የጥፋት ቡድን ራሱን ተነስቼለታለሁ ታጥቄለታለሁ ላለው ለአማራ ህዝብ ሳይሆን ለሌሎች አካል ተላላኪ ሆኗል። ስለዚህ ትግል ብዬ የወጣሁት ነገር ተላላኪና ተራሽብርን ስለሆነብኝ እጄን ለመንግስት ሰጥቻለሁ ብለዋል።
በሌላ ጊዜ በሰፊው እንገናኛለን። ለአሁኑ ግን እንግዲህ ኮሎኔል ከሰጡን ሐሳብና አስተያየት ብዙ የተማራችሁ እንደሆነ እረዳለሁ። ወደ ሌሎች መረጃዎች ልውሰዳችሁ። በቀጣይነት እንግዲህ የምወስዳችሁ ደግሞ በአማራ ክልል ደቡብ ጎንደር ዞን ከሰሞኑ በተለይ በንፋስ መውጫ አካባቢ በደቡብ ጎንደር ደራ ወረዳ አካባቢ የተካሄደው የጽንፈኛው ቡድን አሰቃቂ የሆነ በተለይ አመራሮችን ሲቪል አመራሮችን ያነጣጠረ ጎጃም ላይ የነበረው አካሄድ እንግዲህ ወደ መራዊ ላይ ያየነው የተለያዩ ቦታዎች ላይ የፈረስ ቤት ላይ ያየነው ወደ ንፋስ መውጫ ወደ ደራ አካባቢ መጥቷል። በዚህም የተለያዩ አመራሮች አመራር ለማውጣት 30 ዓመት 40 ዓመት ይፈጃል። በነገራችን ላይ አመራር ለማውጣት የ20 ዓመት የ30 ዓመት ልምድ ያስፈልጋል። ከዲግሪ ከማስተር በላይ ነው አመራር መፍጠር። ህዝብን ማስተዳደር ህዝብን አይደለም አንድ ቤተሰብን ማስተዳደር እጅግ ከባድ ነው። ታዲያ ይሄ ችግር በኔ እይታ እንዴት ነው የዚህን ያክል ከቁጥጥር ውጭ ሆኖ የክልሉ የጸጥታ መዋቅር ከአቅሙ በላይ የሆነበት ከእንደገናስ አንዱን አካባቢ ላይ ችግር ሲፈጠር ለምን ሌላው አካባቢ ላይ ችግሩን ቶሎ ማብረድ አልተቻለም የሚለውን የራሴን ነፃ የሆነ ሐሳብ እሰጣችኋለሁ። ምንድነው እንደኔ አንደኛ ያው ጀግና ኢትዮጵያ መከላከያ ሰራዊታችን አካባቢውን ለቀቀ ሲባል ምንጊዜም ይሄ ሽፍታ ዘራፊ ቡድን በየአካባቢው እየተሽለኮለከ ገብቶ አመራሮችን ይገላል፣ ያዋክባል፣ ነዋሪዎችን በተለይ ደህና ሰዎችን ባለሀብቶችን የተለያዩ ተጽዕኖ ፈጣሪ የሚባሉ ሰዎችን ያዋክባሉ፣ ያው ይገላሉ፣ እንዲሁም ደግሞ አግተው ይወስዳሉ። ይሄ የተለመደ ተግባራቸው ነው። ነገር ግን ከሰሞኑ ካየነው በጎንደር ደቡብ ጎንደር የተደረገው ነገር እንግዲህ ከመቀመጫዋ ደብረታቦር ከተማ ጀምሮ እንግዲህ የካቲት 3 ቀን ጀምሮ ነው ይህንን ተልኮ ከወያኔ ከሻቢያ ከሱዳንና ከግብፅ ተቀብለው ነው ይህን ተልኮ እየፈጸሙ የሚገኙት እነዚህ የጽንፈኛ ቡድን አባላት። ታዲያ እነዚህ አመራሮች መገደላቸው ያው በጥላትነት ስለተነሱ ይሄ ቡድን ማን ጥላት ሚሊተሪ ጋር የሚያደርገውን የኃይል አጠቃቀም የሲቪል አመራር ላይ ያደርጋል። ይሄ ያልተመጣጠነ አካሄድ ይሄዳል። ይሄ ከፖለቲካ ብስለት ማነስ የጎደለ እንጂ እኔ ከድሮ እንደውም ራሱ ከወያኔና ከሻቢያ ከላኳቸው ሰዎች እንኳን ቢማሩ ምርኮ እንዴት ይያዛል፣ ከዛስ ሌላውን አካል እንዴት አድርገን ለፖለቲካ ማጥመድ እንችላለን ቢሉ ከዛው ከላኳቸው ሰዎች ከላኪዎቻቸው መማር ይችሉ ነበር። ነገር ግን ለዚህ የታደሉ አይደሉም። ግብታዊ ናቸው፣ ስሜታዊ ናቸው፣ ያን ያደርጋሉ። አሁን እኔ ስለ ልጆቹ ብዙም እዚህ ላይ ባልናገር ደስ ይለኛል። ምክንያቱም የልጆቹን 3ኛ ዓመታችን መጣ ስንናገር እኔ አማራ ክልል ያለውን መንግስት መውቀስ እፈልጋለሁ። ምክንያቱም አማራ ክልል ያለው መንግስት በተለይ በሰላም ስምምነት አፋሃድና የአማራ ብሔራዊ ክልላዊ መንግስት በጋራ ተስማምተው የሰላም ስምምነት ወስነው መምጣታቸው ይታወቃል። እንግዲህ በሰላም ስምምነት የገቡት እነ ኮሎኔል ፋንታሁን እነ ካፒቴን ማስረሻ ሰጤን ጨምሮ እንግዲህ በስልኩም ላይ እንደሰማችሁት እነ ኮሎኔል ማነገረው አሉ። እነዚህን አይነት ሰዎች ሲመጡ በአግባቡ ተቀብሎ በአግባቡ አስተናግዶ ከእንደገና በተገቢው ቦታ በተለይ ከኦሮሚያ ብሔራዊ ክልላዊ መንግስት ከነ ኦቦ ሽመልስ አብዲሳ ከዚህ በፊትም ልምዱ ሰዱ ስል ነበር። እነ ኦቦ ሽመልስ እነ ጃልሰኝን የሹመትን ቦታ ሰጥተው በጸጥታው እስከ ወረዳ መዋቅር ድረስ ዘርግተው ቦታ ሰጥተው ምን ያክል በኦሮሚያ ክልል ሲያስቸግር የነበረውን የሸኔን ቡድን አሁን ሰጥ ለጥ እንዳለ ይታወቃል። አማራ ክልል ይሄን ለማድረግ ምንድነው የተቸገራችሁት? እኔ የአማራ ብሔራዊ ክልላዊ መንግስትን በተለይ አቶ አረጋ ከበደንም ጨምሮ ጠቅላላ የክልሉን መዋቅር ነው እኔ እየጠየቅኩ ያለሁት። ለምንድነው በሰላም የተመለሱ ኃይሎችን ለምንድነው ንግግር አድርጎ መተማመን ፈጥሮ በጋራ በወንድማማችነት እኒህ ሰዎች ያን ቡድን የቀረውን ቡድን የሚገባበትን የሚወጣበትን የሚሄድበትን መንገድ በደንብ ያውቃሉ። ከእንደገና ልባቸውንም ያውቃሉ። እውነት ሌላ ችግር ከሌለ ይሄ የውስጥ ቀኝ አርበኝነት ከሌለ ለምንድነው በሰላም የተመለሱ በሰላም ስምምነቱ የተመለሱ አካላትን ለምንድነው
በመንግስት መዋቅር ውስጥ አሳትፎ የክልሉ አሁን ክልሉ መጀመሪያ ይውጣው መቀመጫ እንዳለችው ዝንጀሮዋ ክልሉ አሁን የሚፈልገው ሰላምና ሰላም ብቻ ነው። ይሄን ሰላም እንዲመጣ ደግሞ የጋራ ጥረትና የጋራ ልፋት ያስፈልጋል። የጋራ ቃል ኪዳን ወስዶ መስዋዕትነት ያስፈልጋል። ምክንያቱም ክልሉ ተበላሽቷል። በቃ የክልሉ መዋቅር ተበላሽቷል። ይሄንን የክልል መዋቅር ለማደስ መተማመን አንድም ራሱ ብልጽግና በራሱ በውስጡ መተማመን አለበት። የአማራ ብልጽግና ሲቀጥል እንደገና የመጡ ሰዎችን በክብር ተቀብሎ አሁንም በክብር ቦታ ሰጥቶ ኃላፊነት ሰጥቶ በመተማመን በወንድማማችነት ስሜት እንዲህ ሰዎች ወደ ስራ ገብተው ይሄንን ጸረ ሰላም የግብጽ የሻቢያ የሱዳን የወያኔ ተላላኪ ጸረ ሰላም ቡድን ከክልሉ ጠርጎ እንዲባረር የተግባር ስራ መጀመር አለበት። ለዚህ ደግሞ የተግባር ስራ አንደኛ ኃላፊነትን ቦታ ባስተማማኝ ሁኔታ መስጠት ነው። መተማመን ከተፈጠረ በእርግጠኝነት አማራ ክልል አሁን እየታየ ያለው አሁን የቀረው እኮ ሸዋ ብቻ ነው። በነገራችን ላይ ሸዋ ብቻ ነው የቀረው። እስኪ ሁሉንም ጎጃም ላይ አመራር እስኪ ያልተገደለበት ቦታ ነገሩ። ጎንደር፣ ሰሜን ጎንደር፣ ደቡብ ጎንደር እሳቱ ገና አልጠፋም። ሰሜን ወሎ፣ ደቡብ ወሎ እንደምታውቁት ነው። አሁን የቀረው ሸዋ ነው። ሸዋ እስከሚወድም ሸዋ እስከሚጠፋ ነው ወይ የምታዩት? እና የአማራ ብሔራዊ ክልላዊ መንግስት ከፍተኛ አመራሮች እስኪ ራሳችሁን ገምግሙት። ምንድነው እየተካሄደ ያለው? ሪፖርት ለዚህ ለሰላም ዘብ ቆማለሁ የልማት አርበኛ ሆናለሁ የሚለው ጥሩ ነው። ለሰላም ዘብ መሆን ሰላም ከሌለ ምንም ነገር እንደሌለ አይተናል። ምንም ነገር። ስለዚህ ለሰላም ከሰራን የሰላም አምባሳደር እንሆን ካልነ ደግሞ ወደ ሰላም የመጡ አካላትን ወደፊት በማምጣት ቦታ በመስጠት ትግሉን አሁን አማራ ክልል ላይ ያለው አንድና አንድ ሰላም ማስከበር ነው። ይሄን ሰላም ማስከበር በመተማመን መስዋዕትነት ለመክፈል ቃል ኪዳን ማድረግ ነው እስከሚታየኝ ድረስ እና በዚህ ልክ ክልሉ ራሱን ሊፈትሽ ይገባል ነው የምለው። እንግዲህ የኔ ግል መልከታዬ ነው። ከጠቀማችሁ ሰዱት። ትግሉ ግን ያው ዙሮ ባለው ነገር እንደዚህ ብሎ ክልል ሰላም አደርጋለሁ የሚል ራስን ማታለል ነው። የራስን ሴፍቲ የራስን ጥበቃ እስካልሞትኩ ይሄ የጅቡ ነገር ካልሆነ በስተቀር ተው የኔ ንግር ነው የሚበላው ካልሆነ በስተቀር አሁን ችግሩ አለ። ይሄን ችግር እንዲስተካከል በቃ በግልጽ በተለይ ንቁ ተሳታፊ ከዚህ በፊትም እኮ እኔንም ጭምር አሳትፉ ይብያለሁ። በመንችለው በአቅማችን እስኪ ክልሉ ላይ ቢያንስ በዚህ አሁን ባለው ትግል ላይ አስተዋጽኦ ስናደርግ የነበሩ ሰዎችን እስኪ ለማሰባሰብ ሞክሩ። ከዛ በኋላ እንነጋገር። ከመነጋገር ብዙ መፍትሄ ይመጣልና አቅርቡ ነው የምለው። ከዛ በተረፈ እንግዲህ ለክልሉ ሰላም እንመኛለን። ሰላምን ግን በመመኘት ብቻ ሳይሆን በመታገል ነው ሊመጣ የሚችለውና ሁላችንም ለጋራ ሰላም ለጋራ እድገት ለምንወደው ለምንፈልገው እድገት በጋራ እንስራ በጋራ እንታገል ነው የምለው። የዛሬውን የመጋቢት 14 ቀን 2018 ዓ.ም ከስፍራው ዝግጅት በዚህ መልኩ አጠናቀናል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ቴድሮስ አያሌው ነበርኩ። እንግዲህ ቴክኒኩን ደግሞ የስቱዲዮ ባለሙያዎች ናቸው አዘጋጅተው ወደ እናንተ አድማጭ ተመልካቾቻችን ያደረሱ የሚገኙት። ሁላችሁንም እናመሰግናለን። ፕሮግራሙን ላይክ፣ ሼር፣ ሰብስክራይብ አድርጉ ነው የምንለው። ከመነሻዬ እንዳልኩት አሁንም ማን ወሰነው እንላለን። እንግዲህ የዚህ ቻሌንጅ አባል ሁኑ፣ ተቀላቀሉ። ሁሉም ሰው ባለበት ቦታ ሆኖ ማን ወሰነው ይበል። ለኢትዮጵያ ብሔራዊ ጥቅም የጋራ ትግል መታገል እንዳለብን ስለማምን ነው። እንግዲህ ቻሌንጁን ጥቂቶች ያስጀምራሉ፣ ብዙዎች ይከተላሉ። እንግዲህ መከተል ጀምረናል። ሁላችሁም የዚህ ቻሌንጅ አባል ሆኑ ነው የምለው። የዛሬውን ፕሮግራማችን እዚህ ላይ ፈጽመናል። መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ብሔራዊ ጥቅም ለኢትዮጵያ ሰላም ተግተን እንሰራለን። አመሰግናለሁ።